ሞኒካ ራሱ እኮ እንዳንቺ ታፍና ነው ያለችው አላወቅሽም? በፖለቲካ ምናምን ሆአሳ አይደለም ሰው የተሳደበች ምናምን የሆነ ልጅ እናቱ ሰድባበት ከዛ አፏ ጠማማ ነውና የሆነ አፏ አጣማ የሆነ ነገር ስትናገር በቃ ከዛ ከሰሷት ብዙ ግስ ስላለባት አሁን እሷ ታፍና ያው ፖለቲካ ምናምን ነበረባት። የሷ ክፋት ደግሞ ሚዲያ ላይ ስትጣላ አይደለም በግለሰብ ነው። አሁን እሷ ራሱ በፖለቲካም ተከሳ ነበር። አሁን ከካናዳ መጥቶ ነው የከሰሳት ልጁ። የፖለቲካው ምናምን ነበር። የሷ ደግሞ የሞተች እናቱ ሰድባ ከመቃብር ላይ አውጥታ ተፋችባት። ከዛ እሱ ደግሞ ከሰሰ ማለት ነው። የፖለቲካ ሁለቴ ምናምን ተከሳለች። አሁን እና ኖርዌይ ግን በጣም መጥፎ ነው። ሄለ ጀርመን እንደፈለግ መሳደብ ትችላለህ። የፖለቲካው ሀገራዊ አይነት ፖለቲካ ክስ ሲኖርብሽ ክሱ ብዙ እንትን የማይሆነው ምንድነው እኔም ሰው አለኝ እኔም የተጠቃው ነኝ የሚል እንትን ሐሳብ አለ አይደል? የምትከራከሪበት ሐሳብ ለዛን ግላዊ ሲሆን ግን በግል ነው ሰው በሀገርና በህዝብ ሲሆን ግን አንቺም ሪዝን ሰጫለሽ። ገብቶሻል? ህዝብሽ ተነክቶ ነው የፖለቲከኛ ስደተኛ ምናምን ነገር ስትሆኝ ደግሞ ያም እንትን ያደርግልሻል። ለምን ኢትዮጵያን ሰደብሽ ብሎ እዚህ አይፈረድብሽም። የኢትዮጵያ እንትን አይደለም የግል የህዝብ የግላዊ እንትን ህግ ጠባቂ እንጂ ሀገራዊ ጠባቂ አይደለም። የሀገሩን ህግ እንጂ የሚያስጠብቀው ኢትዮጵያን ለምን ሰደብሽ የሚልሽ የለም። ዩቲዩብ ላይ ሚውት ነሽ ሄሉ እና ሄለን አይዞሽ ችግር የለም። አሁን ስለ እንትና ለምን ቶፒክ አታርግም? ስንት ቶፒክ እያለ ሄለን ለምን ተጨቃጨ? ሄሉ ባይልንገርሽማ የሞኒካና የሄለን በፍጹም አይገናኝም። ሞኒካ ፖለቲከኛ አሁን በፊት በትግራይ ልጆች ራሱ እየደገፈች እና የትግራይነቱ ስትሽ እየደገፈች ተቃውሞ ያሉ ብላ ወረቀት የወሰደች ናት። ገባሽ? መንግስቷን ትደግፋለች ግን ወረቀት ተቀብላለች። ሄለን ሞኒካ አግብታ ነው የመጣችው። ኖ ናይ አግብታ ተፋታ ነው ኪምዬ ማን አይገናኝም። የሚያመጣት ስታስቢው አንቺ ጌታ ይባርክ። ናይ ድሮ እኮ ነው የመጣችው ካንቺ በፊት። የሱ ጥፋቱ ምን አለ መሰለሽ? ነርስ ነው የምሰራው። ነርስ ሳይሆን ያው አሲስታንት እንደዛ ነገር ነው። ስራ ቦታ ሆና በዩኒፎርሟ ትጨፍራለች ምናምን ስራ ቦታ ሆነ ያንተን አላማ ማንጸባረቅ አትችል። በትርፍ ሰዓት የፈለኩትን ነገር ማድረግ ይችላል። ዲሲስ እንትን ጊዜ ነው እንጂ የገዙት እኔን አይደለም የገዙት። ግን ስራ ቦታ ሆነ በቃ ዩኒፎርም እዚህ ጋር ማውራት ያለ እሱ ከባድ አይሽ ሰው ይመጣል አውቄ ያስወራሻል በቃ። ስለዚህ በጣም ስለአንቺ ደስታ እንትን ነው እሷ በጣም ብዙ እንትኖች እንትን አለባትና ሄሉ አሁን አንቺ ምን ማለት ነው? ቢከሰስ ከጂጂ ጂጂ በትንሹ 10 ጊዜ አልተከሰሰችም እንዴ? ጂጂ በትንሹ እንደዚህ ፖለቲካ ክሶች እኮ ምንም እንደማያመጡ ስለምታውቀው እኮ ናይ ፖለቲካ ክስና ግላዊ አንድ አይደለም። ፖለቲካ ክስ ሲሆን አንተም የምታነሳው ፖለቲካ ነው። የታመመ የቆሰለ ማንነት ቤተሰብን አካባቢ ነው የምጠቅሰው። ያንን ተቃውመ ለህዝብ ድምጽ ትሆናለህ። ገብቷል? ያ ተከራካሪ ሐሳብ የጂጂ ግን ሄሉ ሊትራሊ የሚያስከስስ ነበር። ግን ሐቅም ጉልበት ገንዘብ ይጠይቃል። ከአቅማችን በላይ ስለሆነ ነው እንጂ በስነ ስርዓት እኮ ጄኖሳይድ ወለጋ ላይ እኮ ታርደው የቀራ ሰው አለ ብላ እኮ ወጣ የምታወራ ሰው ልጅ እንዴት ከሆነ ከሸኔዎች ጋር እኮ ስትጣላ እንዴት 200 ብቻ ገላችሁ ትመለሳላችሁ እኮ ብላ ነው የምትጣላ። ፍርድ ቤት ላይ እሷ በአማራ ደም ነው ሻምፓኝ የበተነችው አይደል? ለምንድን ነው ስትባል እሷም እኮ ፍርድ ቤት እኮ ለኦነግ ሸኔም እኮ እኩል ነው ፍርድነቱ ያለው እኩል ነው እኮ አመለካከቱ። ገብቷል? እኔ ኦነግ ሸኔ ስለሆንኩ ነው እንደዚህ የሚያደርጉት። ገብቷል? ፍርድ ነው ግን እሷ የምትናገረው ነገር ነው ኃላፊነት ይሄ ለኔ የጂጂኪያ በስነ ስርዓት
እንደ ክቡርነቱ ምናምን ሊያስጠልበት ይችላል እንጂ በፖለቲካ ነገር ላይ በጣም ሰፊ ነገር ነው የምትለው። ገብቷል ሄሉ? እንደ ክቡርነቱ አይነት ገንዘብ ቢኖር ሄሉ በስነ ስርዓት ጅጅክያ መቀመቅ ነበር የምትወርድ። ተዋቶ እኮ ነው ተዋቶ እነ ፍቅር አሸናፊ ምናምን የሚባሉ ልጆች ትዝ የሚልሽ ከሆነ እኮ የተወሰነ እንዲህ ተዋቶ ምናምን ባለችን አቅም ነው ሄደን እንድትከሰስ ምናምን ሰው ሲያደርግ የነበረው ኮሚኒቲው ሲያደርግ የነበረው ምናምን፣ ግን ከጠበቃና ከተወሰነ ነገር አያልፍም ነበር እንጂ ፑሽ የሚያደርግ ሰው ቢኖር በስነ ስርዓት መቀመቅ የነበረ ይሰኝ። እሱ እኮ ሊትራሊ ጄኖሳይድ እኮ ነው። ለምን ኦነግ ሸኔ 100 ገሎ ከመጣ ለምን 100 ብቻ 50 እንዴት አይጨምርም? ቢያንስ 150 እንኳን እንዴት አታረጉትም ብላ እኮ የምትከራከር የነበረች ሴት እኮ ነች። መተከል ላይ በቀስ ሲገደል ኦነግ ሸኔ ለምን በጎን ገብተህ ደግሞ አንተ አላገዝከውም የመተከልን አሸባሪ ቡድን ብላ እኮ የምትጣላ ሴት ነች። ስለፊት የትኛው የኦሮሞ ህዝብ ፍትህ ጮኸች? የትኛው እኔ ለህዝቤ ነው የጮኩት ብላ ፍርድ ቤት ላይ ኤክስፕሌን የምታደርገው ስለ የትኛው የኦሮሞ ህዝብ ፍሪደም ጮኸች? አልጮኸችም። እንዳለ እኮ ሄት ስፒች ነው። ነፍጠኛ አትገባም፣ ነፍጠኛ ትገደላለህ፣ ነፍጠኛ በያለበት ትወገዳለህ። ማናባ ወለጋ ላይ መተህ ኑር አለ እኮ ነበር ስትል የነበረው። ወለጋ ላይ ማናባህ መተህ ኑር አለ። ወለጋ የኦሮሞ ብቻ ናት፣ ማናባህ መተህ ኑር አለ እያለች ስትሳደብ የነበረች ሴት አንቺ ተራ አንድ ግለሰብን ተሳደብሽ ተብለሽ ነው እንደምትንከራተችው። ማህበረሰብ ላይ ሞት ያወጀች ሴት ጌታ ማህበረሰብ ላይ ስማ፣ አንድ ሰው ከሳሽ ስታላገኘ ደስ እኮ ነፃ፣ ከሳሽ ስታገኘ ደስ ሌባ ተያዘ ድረስ ነው ሌባ። ካልተያዘ እኮ ያው ኖርማል ስራ በል ገብቷል። እሷ አልተከሰሰችም፣ እንደዛ ናት። እሷ ለምን አልተከሰሰችም? ሳይሆን እኔ የሚከሰኝ አካል አለ ከሰሰኝ። እዛ ሴት እንዴት እንትና ሳይከሰስ እንደዛ ማለት አትችልም። ሰው የራሱ የከሰሱማ ነበሩ ግን በፋይናንሻል ጉዳይ መክፋት አልቻሉም። ፋይናንሻል ብቻ አይደለም፣ በጊዜው በስሜት ይነሱና የሆነ ነገር ይጀምራሉ፣ ከዛ በኋላ ይከታተሉ። እሱም አለ ምንድነው ተስፋ የሚያስቆርጣቸውም ይዋጣል። ለምሳሌ እኛ ሃፒን እዚህ እንደዚህ እናረግብሃለን ብለን ዛትን፣ ግን እንዴት ሰባስበን የሆነ ነገር ባናረግ ኖሮ ማን ሪፖርት ያደርግበታል? ቢያንስ ከ15 በላይ ሪፖርት አድርገንበታል እኛ ለፖሊስ። ኦሬዲ ፖሊስ መታወቂያው ላይ ጠይቀውናል፣ ልኮልን ወደኛ። ማለት ዝም ብለን ነው ወይስ ህጋዊ ትክክል እንደሆነ እያንዳንዱን ነገር። ሌላም ደግሞ ለኢትዮጵያ ኤምባሲ ለሚመለከተው ለህዝብና ምናምን ልከናል። ገብቶቻል። ዝም ያልን እኔ ስላፒ ማውራት ያቆምነው እኮ ማውራት የለብንም ብለን ነው ዝም ያልን። ውጤቱን ትሰማላችሁ ከትንሽ ጊዜ በኋላ። ኦሬዲ አይ ቲንክ ለጥሪው ሳይጠራ አይቀርም። እሱም ሀቅ አለኝ እንዲህ ተበድያለሁ ብሎ ዘፈን ለዛው አይሰው የሚል ዘፈን ያስቴር ዘፈንን እየዘፈነ ይሄዳል። እሱም በሰው ተበድሎ ማለት ነው። ሀቅ አለኝ ነው የሚለው። እነሱ ሁላ ናቸው እኮ እኔ ላይ ሀቅ አለኝ ሲል የነበረው። ስንት ሰው አስገድዶ ሲደፍር የነበረ ልጅ። እሱ እንኳን ሀቅ አለኝ ሀቄ ወጣ ብሎ የኔም ቪዲዮ ኢንሳን ሄሉ ግሩፑ ላይ ስላለ ነው። ችግር የለውም። ኦሬዲ በቅርብ ራሱ እንትን ኦሬዲ ጥሪ ምናምን ቀርቦበታል፣ ምናምን ሁሉም ነገር ተደርጎበታል። ፖሊሶቹ በቁም ነገር ኢሜይላችን እንትን እንዳሉት የምታውቁት ለስንቶቻችን መታወቂያችሁን ላኩ ተባለ። ማለት ትክክለኛ ህጋዊ ከሳሽ እንደሆነ እንትን ማንነታችን ለማወቅ ልከናል ሁላችን። ይኸውልሽ ሄሉ አንድ ነገር ልንገርሽ። ልሻይ በቃ ሲውት ሞሮያ ስራ መጥቶኛል ልወጣ ነው። እሺ ጋር አብሽር። አንቺ በሰው እርዳታ በመርዳት ደከምሽ፣ ሰውን ለማስረዳት ደከምሽ። በእውነት አንቺ እግዚአብሔርን ሄለን ነው የምነግርሽ። አሁን ለልጄ ነግሬው ትላንትና አይቶሽ ዛሬ
አየና አሁን ቀጥታውን ነው ከስራ እየገባሁ ያለሁት አየሽና አሺ እሷ ደህና ናት አሁን እያለቀሰች አይደለም ብሎ በጣም ጠብቆሽ ብታይና ከታለች አልቀሰን እንግዲህ አዘን እኛ ሁሉም ጋር ተበታተንን ማለት የማንንም ሀዘን አታሳየኝ ነው ባውን ሰዓትና እኔ ለእውነት ብለሽ ነው የምትሙች ያለሽው ለምን መርዳትሽን መረዳት ካልተፈለገ ማንም ሰው አይረዳም አንቺ ብለሽ ሳይሆን የሚታይ ነገር ነው ያረክሽው የሚታይ የሆነው ይሄ ዓለም እየመሰከረ ነው ካለሽ ያ ሰው መረዳት ስላልፈለገ ነው ማስረዳት ደግሞ በእንደዚህ ዋጋ በመክፈል አይደለም በቃ አንድ ቀን ሰው ይረዳል የሚረዳ ሰው ነው ደግሞ ያ ሰው እርግጠኛ ነኝ ያ ሰው እኮ ይረዳል አሁን አጫፋሪ በስቶ ሆሆ ስለበዛ አንቺን በቃ ሁሉም ድንጋይ ወርዋሪ በዛና አንቺን ውስጥሽን አሳመመው አንቺ ደግሞ እውነቱን እኮ ያሳመመሽ እውነቴን ተረዱኝ ነው ያ ደግሞ እውነት አንድ ሰው እውነቱን ለማስረዳት ደግሞ ጊዜ ይፈልጋል ለምን ያኛውን ተርስ ወርውራብኛለች እያለ በሚመሰክርበት ላይ እውነቱን መረዳት መቀበል ስለማይፈልግ አንቺ በፍጹም ራስሽን ጎርተሽ ማስረዳት አይጠበቅብሽም በፍጹም ልጅሽ ከጎንሽ መለየት የለበትም ስለማ ብለሽ ስለማ እናቴና አባቴ ራሳቸው ኑሯቸው ይኑሩ የምትይሴ እንዴት ብለሽ ነው አንድ ልጅሽን ስለ ህዝብ አልተረዳኝም ብለሽ ዋጋ የምትከፊው ይሄ እኔ አልታየኝም የትላንትና በጣም እኔ ደግሞ ካንቺ በላይ ጃፒ እኔ ይቅርታ ጃፒን እኔ ብዙም አክሴፕት ማድረግ ሴት አይደለሁም ግን አሳዘነኝ እንዴ እኔ አንቺ ጋር እዛ ጋር እዚህ ጋር እግዚአብሔርን ልመና አስለቀሰኝ ያንቺ ማልቀስ ትቺ የሱ ልመና አስለቀሰኝ በቃ ሁሉም ይሆናል ይልሻል ግራም ተጋብቷል እዛም ገብቶ ማይለመን ይለምን ስለማ ብለሽ ነው በቃ የሚረዳሽ አካል ተረድቶሻል ያቅሻል ማውቅ ስላልተፈለገ ነው እርግጠኛ ነኝ ያ ሰው እዛ ጋር ላይ ያለው ሰው በደንብ ያቅሻል አሁን እልህ ነው እልህ እዚህ ጋር የሆነ ይለኩሱታል እዛ ጋር ደግሞ በቃ አንዳንዴ ገንዘብ ብዙ እኮ አትስጥሚ ይባላል በሃይማኖትና ገንዘብ አይምሮን እኮ ይደፍናል አንዳንድ ጊዜና አንዳንድ ሰዎች በገንዘብ አይምሯቸው እንትን ስለሚል ነው እንጂ አንቺ ምን አረግሽ ስለማን ነበር ስለማን አዋጣሽ ስለማን ዋጋ ከፍል እኔ አሁን በቅርብ ማቅሽ አውቃለሁ አሁን ዋጋ መክፈልሽ ከነ እንባሽ ነበር ይዛል እያለቅሽ እየታመምሽ እንዴት ነው አንድ እኔ ተራ የልጆችና እዚህ ጋር እየተረዳ እዛ ላይ ያለው ሰውዬ እንዴት ነው የማይረዳሽ ያቅሻል አንድ ቀን የሚያቅሽ ግን ሲቀርብሽ ይሄ ሆይ ሲበርድ እመኚኝ ሜቢ መቶ በክስ አይደለም መቶ በአካል ካልጋብዝሽ ሄለን ምን አለች ትኛለሽ በእውነት እኔ አልፈልግም ግጥምና ዜማ ላይ ዘፈለሱ ላውጣ ብዙ ወጪ አውጥቻለሁ እሱ ይመለስል በጸሎት ዘፈኑ ላይ መቶ ምናምን ሰው እኮ ነው ላይክ ያለኝ እኔ አይተሽኛል ግጥምና ዜማው ላይ በጣም ብዙ ብር አውጥተናል ያንን ብር እንዲመለስልን እንፈልጋለን አይ በጣም ተደማምጠረው ይሰራው ሊመለስልን ይገባል አንድ ሰው ሲንግል አወጣ ብሎ የሚያቀራራውን እኛ ግን እንደ ቀልድ ለሰው በተን ያሳዝናል የእውነት ሀቅ ሊመለስ ይገባል በጸሎት ትዝ ይልሻል ያኔ ሞኬ ፎንዳዳው እንደዛ ሲረገጥ እንዴት በአካል ተገኝቶ አሁን አሜሪካ ሲመለስ ክስ እንኳን የሚቀርብበትን ልጅ እንዴት ገና ከመመለሱ እንደዚህ ተወርዱበታላችሁ የጅጅጋን ስለሆነ ነው ወይ ብዬ ምን ሳረግለት ነበር ለዚህ ሰው ደግሞ ታሞግሽዋለሽ እኮ ጀግና ምንድነው ጀግና እኔ ያንቺ ምንም ነገር እንኳን አድርጎ ባይመጣ በቦታው ሆኖ አሁን አሜሪካ ሲመጣ መስዋዕት የሚከፍለው እሱ ነው እንዴት እሱን እንኳን ከግንዛቤ አታስገቡም ብዬ 2 ወር 3 ወር ፍቅር አለሽ እንደ ከሱባል ነበር ትዝ ይልሻል እንደዛ ስከራከርኝ ሞኬፋኖ ያፋኖ ነው በጣም እግዚአብሔርን እኔ አሁን በመጥፎ ላነሳውና አንቺ ላይ ሌላ ነገር ምናምን አለ እሱ አሜሪካንን ትቶ እዛ ሄዶ ሲመጣ እዛም የሚጠብቀው ክስ እያለ ሆኖ ሚዲያ ላይ ደግሞ ሸዋና ምናምንን ለያየ ብለው እንደዛ ሲወርዱበት በጣም የደነገጥኩት ለምን በሆነም ቆረም ከቦታ የተገኘ ሰው ነው
በቦታው ተገኘ እያልሽ እዛ መሬት በምን ገልብጦት እሱ ራሱ እንዳለችኝ ብሎ ትላንት ሲናገር ሲያን በጣም ነው ውስጥ ያዘነው። ለምን አንቺ እኮ በጀግንነት እኮ ነው ሰው የምታነሺው። የትላንትናው ጀግና እማትንበረከክ ታች ወርደ ምናምን ብለሽ እኮ ነው የምታሞግሽው። ለሱም ዜማ ስሪለት ይላል። እንግዲህ ምንም ማድረግ አይቻልም። እኔ እርግጠኛ ነኝ ከዛ ያኔ ከምናውቀው በኋላ ነው ቂጡ እያባበጠ የመጣው። ራስ ፓራስታሞት መስሎት የወሊድ መቆጣጠሪያ ሴቶች ውጡ ይሆናል እንጂ በደናውማ አይደል። ሄሎ ቆይ ስሚና ኮሜንት ላይ ቂጣም ብለው ሲጽፉለት ምን እንዳለ ታውቂያለሽ? አዳሚ ስለኔ ቂጥ ምን ነው አሳሰባችሁ? ምን ያህል ለፍቼበት ስንት ስፖርት ሰርቼ እንዳመጣሁት ብታቋላለ ምን ቢሰራበት በቂጡ ጸጉሩን ሄዶ አስተካክሎ ቂጥ አወጣ። ከዛ በኋላ ይኸውልህ ቂጥ ያወጣ ምን አወጣ ነው የሚባለው አይደለም። ቂጤን ስንት ስፖርት ሰርቼ እንዳወጣሁት አለ ምን ያረጋበት አይታችኋል። ወዲያውኑ ቂጥ አወጣ፣ ወዲያውኑ ጸጉሩን በቃ እንትን ሄዶ አስተከለ። ቱርክ ሊፈሳበት ይሄ ያስተከለው ጸጉር እና ይሄ ቂጡ ምን ያህል ጀዝባ እንዳደረገው